الحمد لله الحمد ከአረብ ሀገር ወደ ኢትዮጵያ ስትገቡ ይሄንን ስተት በጭራሽ አትፈጽሙ ማለት ነው እህቶች። የብዙ እህቶች ህይወት ተበላሽቷል። ብዙ እህቶች ገንዘባቸው ተዘርፏል። ብዙ እህቶች ወርቃቸው ህይወታቸው በመድኃኒት አፍዘዋቸው ሆቴል ላይ ጥለዋቸው የጠፉ ብዙ እህቶች አሉ፣ ሚዲያ ያልወጡ ማለት ነው። እና ሲጀመር ማለት ነው አብዛኞቻችሁ በፌስቡክ የተዋወቃችሁት በቲክታክ ኢንቦክስ የተዋወቃችሁት ወንድ ነው ሪፖርት ላይ እንዲቀበላችሁ ታደርጉት። ሀታ እንኳን ቲክቶክ እና እንትን ላይ ያወቅሽው ወንድ ይቅርና በአሁኑ ሰዓት የሰፈርሽ ልጅ ሆኖ ኒካ አስረሽለት ቀጥታ እሱ ጋር መግባት የለብሽም። መጀመሪያ አባት እናትሽ ቤት ገብተሽ ከዛ በኋላ ከአባት እናትሽ ቤት በክብር ነው አንቺን ማውጣት። ሰርግ ሰርጉ እያልኩ አይደለም፣ ዲላ ሰርስ ምናምን ሳይሆን ለምን ቆሎ ተቆልቶ ቆሎ በልተው እንግዶቹ ከአባትሽና ከእናትሽ ቤት ይዞሽ ይሄድ። ለምን መሰላችሁ እህቶቼ? እኛ ሲጀመር የበሰበሰ እንጨት ታውቃላችሁ፣ ከአረብ ሀገር ስንመለስ ውስጣችን በቅንቅን የተበላ እንጨት በሉት በቃ ወንፊት ሆነናል። ብዙ ነገር መጠገን ያስፈልገናል። እንደገና ሲጀመር አይደለም እኮ ወንዶች እንዳንቺ እንዳይመስልሽ። ወንዶች ለምሳሌ ሀባይቢ አንቺ በምትልኪለት ገንዘብ ይበላል፣ ይጠጣል፣ ሌላ ሴት ጋር ይወጣል ማለት ነው። ሌላ ሴት ጋር ይወጣል፣ ሌላ ሴት ጋር ይጨማለቃል፣ ሌላ ሴት ጋር ህይወት ይኖረዋል ማለት ነው። ስለዚህ እናንተ ቅድማ ማድረግ አለባችሁ። ሲጀመር ሀታ እንኳን ኒካ ያሰራችሁት ወንድ እንኳን በቲክታክ በዩቲዩብ የተዋወቃችሁ ወንድ ይቅርና በኒካ ያሰራችሁለት ወንድ ሳትመረመሩ በፍጹም እንዳትገናኙ። ወላሂ ነው ምላችሁ። በጣም በርካታ እህቶች ህይወታቸው ተበላሽቷል። አንደኛ በፌስቡክ ይተዋወቁና አንዳንዶቹ ሞኛ አፈቅርሻለሁ ወድሻለሁ ብሎ አታሏት ከሪፖርት እንዲቀበላት አበባ የ100 ብር አበባ ሰጥቶ እንዲቀበላት ታደርጋለች። ከዛ በኋላ ሆቴል ወስዶ እንደፈለገው መድኃኒት አስጠቅሞ ያላትን ንብረት ዝርፍርፍ አድርጓቸው ሆቴል ላይ ጥለዋቸው ከዚህ በፊት ብታስታውሱ ከሆነ የዛሬ ስንት አመት ተፖስቶ ነበረ ማለት ነው። ሆቴል ወስዷት እንደ ፍቅረኛ ምናምን ሲያወሩ ስለነበረ አምናው ከአረብ ሀገር ወደ ኢትዮጵያ ስትመለስ ሪፖርት ላይ ተቀብሏት ማለት ነው። ከዛ በኋላ 500,000 ያላት አካውንቷ ላይ ማለት ነው 500,000 አስፈርሞ መድኃኒት አስጠጥቶ አፍዟት በአፍዝዛ ደንዝዛ አፍዝዟት 500,000 ብሯን ከአካውንቷ አውጥታ የሰጠች ልጅ አውቃለሁ እኔ ማለት ነው። በኋላ ሚዲያ ላይ ወጥታ እሪ ስትል አውቃታለሁ ማለት ነው። ሀባይቢ ራሳችሁ ለራሳችሁ ካልጠበቃችሁ እንዴት ነው ፍቅረኛችሁ ራሳችሁን እንዲጠብቀላችሁ የምትፈልጉት? ሀቂቀተን በአሁኑ ሰዓት በጣም ከባድ ነው። ሀታ እንኳን ፍቅረኛ ምናምን ይቅርና ማለት ነው ሀታ የሰፈራ ያጎትሽ ልጅ ዘመድሽ ምናምን እንደዚህ አይነት ነገሮች ዘመዶች ራሱ አያስፈልጉም። ወላሂ የሆነ ነገር ያደርጓችሁና ዝርፍርፍ ነው የሚያደርጓችሁ ማለት ነው። እናንተ አሁን ሲያሽቃብጡ አረብ ሀገር ስለኖራችሁ ሲደውልሏችሁ ምናምን በእናንተ ህይወት የማይቀኑ ይመስላችኋል። እነሱ ብር ጠሩባቸዋል። ህይወት ዘና ብለው ቢኖሩም ብር ጠሩባቸዋል። ብር ይፈልጋሉ ከእናንተ ማለት ነው። ያላችሁን ነገር ውልቅልቅልቅልቅ አድርገው ይወስዱባቸዋል። ወላሂ እኔ ብዙ እህቶች አውቃለሁ። አንዷ ደግሞ ምን አደረጓት? ባሏና እንደዚህ ኒካ አስረዋል። ባሏ ነው ማለት ኒካ ካሰሩ ባሏና ያጎቷ ልጅ እንደዚሁ እንቀበልሻለን ብለው ከሪፖርት እነሱ ለቤተሰቦች ሰርፕራይዝ እናደርጋለን ምናምን ብለው ወላሂ ላዚም ነው ምላችሁ በመድኃኒት አደንዝዛ ያላትን እቃ ያላትን ወርቅ ያላትን ብር ከነባሏ ዘርፋ ባሏ ያገባችበት እህት አውቃለሁ። ልጅቷ ታማ ጸበል ስትወሰድ ማለት ነው ያጎቷ ልጅ እንዳሰራችባት እሷ ላይ እንዳሰራችባት ተናግራለች ማለት ነው። ሰይጣኑ ተናግሯል ማለት ነው። በጣም ተጠንቀቁ። ኢትዮጵያ ስትሄዱ በጥቅሉ ከቻላችሁ በኮንትራት መኪና ካልቻላችሁ ደግሞ ቤተሰብሽ ወይም ወንድምሽ እናትሽ አባትሽ እንዲቀበሉሽ ማድረግ በቃ ይሄ ነው 4 ነጥብ ማለት ነው። ሹፌሮች ራሱ ማመን አያስፈልግም። በአሁኑ ሰዓት ግን እያደረጋችሁ ያላችሁት እማታውቁት ሰው ቲክቶክ ላይ ከአረብ ሀገር ስትመጡ እንቀበላቸዋለን የሚሉ ሰዎች ነው እያመናችሁ ያላችሁት ማለት ነው። እንዳታምኑ። ቤተሰቦቻችሁ ታክሲ ወይም ደግሞ ኮንትራት የሚታወቅ መኪና ይዘው ይጠብቋቸው አባት እናታችሁ። ከዛ ውጭ አያስፈልግም። በአሁኑ ሰዓት ወንድም ራሱ የሚታመንበት ጊዜ አይደለም። ትላንትና አላያችሁ እግረኛ ሚዲያ ላይ ያቀረበችው ልጅ ወላሂ በጣም ነው ያሳዘነችኝ። 12 አመት የለፋችበት የደከመችበት ቤቷን እንደገና አረብ ሀገር ስራ ተበላሽቶባት ምን አለች? ወላሂ ከሱዳኔ ጋር ስጋዬን ሽጬ ከነሱ ጋር እንትን ብዬ ነው ያገኘሁት የሰራው ያጠራቀምኩት ቤቷን
ክደዋት ይሄንን ነገር ማድረጓ ራሱ ተናገረች ግድ ሲሆንባት ማለት ነው። አባቷ ነው የካዳት እንግዲህ ወላሂ በባለሽ ላይ ማቅጠሻል ምን ብሎ አዋርዶ ነው የተዋት ማለት ነው። አያችሁ አባትም አይታመንም በአሁኑ ሰዓት እናት ካልሆነች በስተቀር ማለት ነው። ስለዚህ ማንንም ሰው ዲፔንድ አትሁኑ፣ ማንንም ሰው ትራስ አታድርጉ፣ ማንንም ሰው አትደገፉ፣ ማንንም ሰው እኔን ይጠብቀኛል አትበሉ፣ ማንንም ሰው እኔ ከወደቅኩበት ያነሳልኛል ብላችሁ አትመኩ። ባልም በአሁኑ ሰዓት ወላሂ ልጅ ለመውለድ እንጂ ማለት ነው ባሌ በቃ ያስተዳድረኛል፣ ባሌ እንደ ሚስቱ አድርጎ እንደ ድሮ እንደ አባቶቻችን ያኖረኛል። አባቶቻችን እኮ ፍቅር ባይሰጡም ራሱ ፍቅር አውቀው ባይሰጡም እነሱ አርሰው ማረስ እንዳለባቸው አላፍትናቸውን ጭንቅላታቸውን አሳምኖ አርሶ እህሉን ወደ ቤት ያመጣሉ። ያ ፍቅር ነው። ገባችሁ? እንደዛ ሀላፍትና የሚሰማው ወንድ የለም አሁን ላይ ማለት ነው። በጥቅሉ ራሳችሁን ለማስተዳደር መቆም አለባችሁ። ነገ ከነ ልጅሽ እንኳን ጥሎሽ አስረግዞሽ ቢሄድ አንቺ መቆም አለብሽ። ልጅሽን ጥንካሬ በኃይል በኢነርጂ ራስሽን ጠብቀሽ ለማሳደግ ዝግጁ መሆን አለብሽ። ይሄንን ምላችሁ ማንንም ሰው ዲፔንድ መሆን ማንንም ሰው ትራስ ማድረግ ማንንም ሰው በገዛ ብራችሁ ማማከር አያስፈልግም። ሶሻል ሚዲያ አለን። ሶሻል ሚዲያ ያለ ሰው ለራሱ ሲል እየመከረ ነው። ለራሱ ሲል ላይፍ ስታይሉን እያካፈለ ነው። በአሁኑ ሰዓት ወላሂ እንደ ድሮ አይደለም። ድሮ እንኳን ስልክም አልነበረም፣ ኖኪያም እንኳን በስነ ስርዓት የሚጠቀም ሰው አልነበረም። አሁን ግን ታች ስክሪን ተከፍቶላችሁ ቴሌቪዥን እጃችሁ ላይ ነው ያለው። ማይጠቅማችሁ ቦታ ታብታብ እያደረጋችሁ አትዋሉ፣ አያስፈልግም። የሚጠቅማችሁን ዩቲዩብ ሄዳችሁ የሰዎች ታሪክ እስቲ ስሙ። ወላሂ በቃ የእውነተኛ ህይወት ታሪክ ስሙ። እስቲ የአረብ ሀገር ሴቶች የደረሰባቸውን የሆኑትን ያሳለፉትን ድካማቸውን ስቃያቸውን ያንን ስትሰሙ እናንተ ላይ ሳይደርስ እናንተ ሳትሰቃዩ አሁን በጤና በሰላም በፍቅር እየሰራችሁ ባለበት ጊዜ ንቁ። መንቃት አለባችሁ፣ መንቃት ይገባችኋል። መበላት፣ መሰቃየት፣ በቤተሰብ መገፋት፣ በቤተሰብ መጠላት አይገባችሁም። የቤተሰብ ጎዶሎ እየሞላችሁ ነገ ግን እናንተን ጎዶሎ አይሞላላችሁም በፍጹም። የእናንተ ጎዶሎ መሙላት የምትችሉት እናንተና እናንተ ብቻ ናችሁ። ተጠንቀቁ ነው እምለው። እወዳችኋለሁኝ። በቀጣይ ባሪፍ ቪዲዮ እመጣለሁኝ። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ባይ እና እንደዛ ነው። ትላንትና እስቲ እግረኛ ሚዲያው ላይ ገብታችሁ እዩዋት የሆነችውን ነገር ማለት ነው። እንዴት እንዳረጓት ታናሽ እህቷ ስትለፋላት የእሷ ጎደሉ ስትሸፍን የኖረችውን እህቷን እንዴት እንዳወረደቻት ማለት ነው። ወላሂ በጣም የሚገርማችሁ ማለት ነው። እና